እናንተ ላይ ጸጋለ። ማይ ጋድ አረ ኢየሱሴ ከጎናችሁ ያለውን ሰው ነካ አድርጉልኝ እንደዚህ እያያችሁት አንተ ላይ እኮ ግሬስ አለ በሉ። ኢየሱስ እኮ ነው ውስጥ ያለው በሉ። አሜን። ራስን እንደቀላል አትየው በሉት። አሜን። ኢየሱስ ያድናል። አሜን አሜን። አዎ ራስን እንደቀላል አትይ። ለምን መሰለህ? ኢየሱስ ጸጋ ሰጥቷል። ጸጋው ደግሞ የማይችለው ነገር የለም። ወይኔ ዘንድሮ የእግዚአብሔር ጸጋ የማይችለው ነገር የለም። እየሰማችሁ ነው? የአዲስ ኪዳን አማኝ የጸጋ አማኝ ነው። እንዴት ጸጋ ተሰጠ? እግዚአብሔር እንዲሁ ጥሎበት ወደደ። በቃ እግዚአብሔር ራሱ እንዴት ወደደክ የምትለው እንዲሁ ነው የሚል። ለዛው ነው እንዲያው ወደደን የሚለው መጽሐፍ። የእግዚአብሔር ቃል ሲናገር እንዲያው ማለት በብላሽ ማለት ያለ ምንም ክፍያ ማለት ነው። ምንም ነገር ኤክስቼንጅ ሳያደርግ ማለት እንዲሁ። ከዛ እንዲሁ የሰጠም ነው ታውቃለህ። ሳልቬሽን ሴቭ አድርጎ ብቻ ነገር አልከለከለም። ግሬስ ሰጠ። ጸጋ ማን ነው? ኢየሱስ ነው። አሜን። ኢየሱስ ተራራ ላይ እየጸለየ ልብሱ ተቀየረ፣ ትራንስፊገር አደረገ። ከዛ ሙሴ መጣ፣ ኤልያስ መጣ። ያው ኤልያስ ነቢያት ነው፣ ሙሴ ሕግ ነው፣ ኢየሱስ መሃል አለ፣ ግሬስ ነው። አሜን። ከዛ በኋላ ተለወጠ። አካባቢው ሻካይና ከበበው፣ ደመና አካባቢውን ወረረው ይላል። የእግዚአብሔር ክብር ወረደ። ይኸውልህ ጸጋን ስታምን የሚሆነው ነገር ነው ነግራው። የእግዚአብሔር ክብር ወረደ፣ ደመና ሆነ። እና እነ ጴጥሮስ አይተውዛ ወይኔ። ከዛ ሰማይ ከደመና ውስጥ ሪል የሆነ ድምፅ እንደዚህ እንደምትሰሙት ድምፅ ወጣ። የምወደው ልጄ አለ፣ በሱ ደስ የሚለኝ እሱ ነው፣ እሱን ስሙታል። እግዚአብሔር ሙሴን ስሙታል አለ፣ ኤልያስን ስሙታል አለ፣ ኢየሱስን ስሙታል። ከዛ ጴጥሮስ ደግሞ ችኩል አይደለ? ጴጥሮስ እንደኔ ነው መሰለኝ። ጴጥሮስ ከዚያ አካባቢ ማን ሄድም የራሳቸው ጉዳይ። ዘጠኙ ሐዋርያ ግሬሱ ፓወር ይጠራቸዋል እና ለሶስታችሁ እዚህ ዳስ እንስራል። ከዛ ልክ እንደዛ ሲል ኢየሱስ ብቻውን ቀረ። እነዛ ጠፉ፣ ሙሴና ኤልያስ። ኢየሱስ ብቻ ቀረ። ማ ብቻ ቀረ? ግሬስ ቀረ፣ ጸጋ ቀረ። አሜን ነው ወይ? አሜን ናችሁ? ሙሴ ሲያገለግል ምን አደረገ? የሆነ ጊዜ 40 ቀን ጾሙና ጸልዮ ሲወርድ ጣዖት እያመለኩ ነው። ሲሰብረው መሬት ተሰንጥቃ ማአት ሰው ወደ ጥልቅ ገባ፣ ወደ ሲኦል ገባ ከነነብሱ። ሙሴ ምን ግን እንደሱ አይነት የዋህ ሰው የለም በምድር ላይ ብሎታል እግዚአብሔር። የሆነ ጊዜ ደግሞ ውሃ ካልሰጠን እንመለስ አሉት። ምግብ ካልሰጠን ምናምን ምግብ አረ እነዚህ ሰዎች ጨቀጨቁኝ ይላል እግዚአብሔር። ደግሞ ይሰጣቸዋል ስጋ። ከዛ በኋላ ያው መጨረሻ ላይ ትዝ ይላቸዋል። አለቱን 2 ጊዜ መታው፣ ተናገረው ያለውን አለት። ከዛ አትገባም አለው ጌታ። ኤልያስ ደግሞ ሊፈልጉ ሲመጡ የእግዚአብሔር ሰው ናውረድ ሲሉት እኔ እግዚአብሔር ሰው? አዎ እሺ እኔ እግዚአብሔር ሰው ከሆነ እሳት ብላ አለው። 102 ሰዎች እዛው ባርቢኪው አድርገው አቃጠላቸው። ኤልያስ ቅጥል አሉ። ሌላ 50 ይዞ አንድ 50 አለቃ ሲመጣ አይ የእግዚአብሔር ሰው ምህረት አድርግልኛል። እሺ ከዛስ ሌላ ቦታ ኤልያስ የበዓል ነቢያትን ሰብስቦ ተወራረደ። እሳት ከሰማይ ወረደ። መስዋዕቱን 400 ሰው አይኑ ያየ ማን ነው? አይኑ ያየ እረዳቸው። እርድ 400 እርድ። ቄራ ራሱ እንደዛ አልታረደም። ይኸውልህ አየ ኢየሱስ ጋር ነው። ኢየሱስ መጣና ዮሐንስ እና ጴጥሮስ ትዝ ይላቸዋል። ጌታ ሆይ እንደ ኤልያስ እሳት እንጥራባችሁ። እናንተ ያማችኋል እንዴ? እብድ ናችሁ? ለምንድነው እሳት የምትጠራው? ሰው የምትገለው? እኔ ልገል አልመጣሁም። አይ አም ግሬስ። እኔ ጸጋ ነኝ አለ። እኔ ደካማ ወዳለዋል። እኔ የሚሳሳተውን ይቅር ላለዋል። እኔ ኃጢአተኛውን ላድን የመጣሁታል። አየ ግሬስ ሲገባ ኢየሱስ ገብቷል ማለት ነው። ኢየሱስ ገባህ ማለት ደግሞ ኢየሱስ የሆነውን ነገር ሁሉ መሆን ትጀምራል። ዛሬ ጸልያለሁ የሆነ ሰው እንደ ኢየሱስ ኦፕሬት ያደርጋል። ይሁን ውስጥ ግሬስ አለ። አረ አሜን በሉ። አረ ውስጥ ጸጋ አለ በሉ። አሜን አሜን። ውስጥ ኢየሱስ አለ በሉ። ይሄ ጸጋ ኢየሱስ ራሱ ነው።
አያችሁ ጌታ እንደዚህ አለ ዮሐንስ ወንጌል ምዕራፍ 7 ላይ ቁጥር 37 እና 38 ላይ እንደዚህ አለ ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ አለ ጃጋ ባፍራዲዶስ አሜን ወደ እኔ ይምጣ አለ ከዛስ ማንም ነው ያለው እስራኤል ብቻ አላለም ጎበዝ ሰው ብቻ አላለም እሁድ እየሄደ የሚያስቀድስ ሰው አላለም አይ ሙስሊሞችን አይጨምርም አላለም ማንም እስኪ ማንም በሉ አይ ኢየሱስ አይ ግሬስ ማለት ሰው ይሰበስባል እኔው ለዚህ ውስጥ ያለው ምን አይነት ሰው እንደሚነሳ ታውቃለህ ከዚህ ቸርች እንደነ ቦንኬ ይነሳል እንዲህ ሚሊዮን ሰው የሚሰብክ ሚሊዮን ሰው ወደ ኢየሱስ የሚያመጣ ይሄንን ቅባት የሚፈልግ ሰው የለም ይሄ ጸጋ እንዲሰር ምን ከዚህ በላይ ምን ኑሯል በጌታ በኢየሱስ እነ ቦንኬን የተጠቀመ የኢየሱስ ጸጋ ይስራባችሁ አረ አሜን ነው አሜን አየ ኢየሱስ ነው ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ከዛስ በእኔ የሚያምን አለ መጽሐፍ እንዳለ አለ የሕይወት ወንዝ ከሆዱ ይፈልቃል ምን ይፈልቃል በኢየሱስ የሚያምን ከሆዱ ምን ይፈልቃል አየ የዛሬ ቃል እየነገርኳችሁ ነው አሁን እንጸልያለን 5 ሚኒት ሰማችሁ አንተ ምንጮ ይፍለቅ ነው የዛሬው ቃል የሆነ ምንጭ ካንቺ ይፈልቃል አረ አሜን there is a living water ካንቺ ውስጥ የሚፈልቅ በሄድሽበት ሁሉ ህይወት የሚሰጥ አረ አሜን ነው ወይ እሱም የኢየሱስ ጸጋ ይባላል በሄዳችሁበት ሁሉ ሰው የሚያድን ዘመዶቻችሁን የሚያድን ስራ ቦታ ሰው የሚያድን በኃይል የሚገልጣቸው የኢየሱስ ጸጋ አሜን መጽሐፍ ሲናገር እኛ የኢየሱስ አምባሳደር ነን ይላል የክርስቶስ አምባሳደር ነን ይላል ኢየሱስን ወክለን ያለን ለምን ብትል በእኔና በእናንተ ነው ኢየሱስ የሚያድነው ሰምታችሁኛ በእኛ ነው የሚያድነው ሌላ ማዳኛ መንገድ የለውም አሜን ናችሁ አንድ ጊዜ እንደዚህ ሆነ ጴጥሮስ ራእይ ያየ ቆርኔሌዎስ ቤት ደግሞ መልአክ ይገለጣል ትዝ ይላችሁ መልአኩ ተገለጠና ለቆርኔሌዎስ ምን አለው በል እዛ ፋቂው ቤት ጴጥሮስ ስምዖን የሚባል አለ እዛ ጋር ሂድ እዛ አስጠራው እሱ እንዴት እንደምትድን ይነግራል ለምን መልአኩ አልነገረው መልአኩ ወንጌል መስበክ አይችልም መልአኩ የተላከውን ተናግሮ ነው የሚሄደው አሁን የዚህ የአዲስ ኪዳን የወንጌል መልእክተኛ እኔ እናንተ ነን አረ አሜን በሉ አረ አሜን ነው ወይ የወንጌል መልእክተኛ አንቺ ይኸው ስሙኝ አስቀድማችሁ ጽድቁንና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል ብልጥ ሁኑ እግዚአብሔር ቃል መርሁን ነው የሚያከብረው አንቺ ጌታ በይ እሱ ደግሞ አንቺን ይላል እየተከተለ ቴኬር ያረግሻል አሜን ነው እና አስቀድሙ መንግስቱን ጽድቁን ሌላ ሁሉ ይጨመርላችኋል አሜን ከጎናችሁ ያለው ተጨማሪ ነገር ላይ አይነና ተጣል በሉት ዋናው ላይ በሉት ዋናው ግሬስ ነው በሉት አሜን ነው ወይ ዋናው ግሬስ ነው ቴክኒክ አይደል ታክቲክ አይደል የሥጋ ጥበብ አይደል ገንዘብ እስኪ ገንዘብ አይደለም በሉ ዋናው ጸጋ ነው በሉ ጓደኛ አይደል ዘመድ አይደል እናትና አባት አይደል ኢየሱስ እኮ ሲያፋታ አይታችኋል ከኔ በላይ እናቱን የሚወድ አባቱን የሚወድ ሚስቱን የሚወድ ልጆቹን የሚወድ ራሱንም የሚወድ ለኔ ሊሆን አይገባም ለምን ኢየሱስ ዋናዬ ነው እንድትል ግሬስ ማካዞቬናስ አረ አሜን ነው ስሙኝ የዛሬ ቃል ምንድነው ብያችኋለሁ አንተ ምንጮይ ፍለቅ በሉት እስኪ ድገሙት ከእንደገና ከጎናችሁ ያለውን ሰው ነካ አርኩና ውስጥ ያለው ምንጭ ይፈልቃል በሉት አሜን ይሄን ቃል አነብላችኋለሁ አሁን receive your prayer and fasting answer ነው ማለት and you receive by faith ታምናላችሁ አይደል አለቀ እንደ ንዕማን አትሁኑ እኔ እንደዚህ አሽቶ በአምላኩን ስም ይጠራልኝ ምንድነው እዚህ ማሸት ምንድነው እዚህ መሳጅ ቤት አይደለም የእግዚአብሔር ቤት ነው አሜን ነው ወይ ንዕማን እንደዛ አይደል ያለው እኔ አሽቶ የአምላኩን ስም ይጠራብኝ መስሎ የነበረ ምናምን አለ
ኤልሳ ደግሞ ነብዩ ደግሞ ምን አለ? ሳይመጣ ገና ሂድና በዮርዳኖስ 7 ጊዜ ብቅ ጥልቅ በል። ተናደደ። ሀብታም ስለሆነ ባለስልጣን ስለሆነ ጀነራል ስለሆነ ወርቅ ይዟል። ምን ይዟል? በወርቅ እኔ ያንተን ወርቅ አልፈልግም አለ። አቤት ጸጋ! ጃና ሆሪያስ አረ ጸጋው ይስራብ በኢየሱስ ስም አሜን። ከጎናችሁ ያለው ጸጋው ብቻ ይስራብ በል። ሰው ያረጋል በለው። አሜን። ገንዘቡን አልፈልግም ማለት ገንዘቡ ላይ እንደሚለው ያ ነው። ገያዝ ይሄ ሁሉ ወርቅ ይላል ለሚኒስትሪው እኮ ይላል in the name of ministry ሊበላ ሊበላ ፕሮፌት ኤልሳ አይድና ከዛ ምን አለ ከእንትኖቹ ጋር እኔ እኮ 7 ጊዜ ምናምን የሚለኝ ደግሞ እኛ ሀገር አባናና ፋርፋ የሚባል ንጹህ ወንዝ እያለ እዚህ ዮርዳን እሱ እኮ አልገባውም። ዮርዳኖስ ውስጥ ኢየሱስ ተጠምቋል። ዮርዳኖስ እኮ እሱ አላወቀውም። ንዕማን እኮ ሴቭድ ነው የሆነው። አሜን ነው። ያ ጆን ዘ ባፕቲስት ያጠመቀበት እኮ ነው። ኢየሱስ የተጠመቀበት እኮ ነው። አሜን ነው። ፕሮፌሲ እኮ ነው። የኢየሱስ መጠመቅ እኮ ነው። ምን ማለት ነው? ጆርዳን ሪቨር ላይ ንዕማን አዛብ ነው። እሱ ለምጻም ነው፣ ኃጢያተኛ ነው። ለምጻም ሰው እንደ ኃጢያተኛ ነው የሚታየው። ኢየሱስ ያድናቸዋል። እዛ የሚጠመቀው እንደዛ ብሎ አይንቅም። ለምጻሞችን ኃጢያተኞችን ሁሉ ይፈልጋቸዋል ብሎ ትንቢት እየተናገረበት ነው። እሱ ግን አልገባውም። ኢየሱስ ምን እንደለ ታውቃላችሁ? በኤልሳ ጊዜ መዓት ለምጻም ነበረ እዚህ እስራኤል ውስጥ አለ። ግን አንድም ሰው ለምጹ አልነጻም አለ። ንዕማን ከሩቅ አገር መጥቶ ለምጹ ተነሳለት ብሎ ስለ ኢየሱስ እንኳን ተናገረ። ስለ ንዕማን ግን በዛ ሰዓት አልገባውም። ኢየሱስ ያሰበው መሳጅ ነበር። እንዲህ አይዞ እግዚአብሔር ምሮሃል ምናምን ብሎ በቃ የተለምዶ አለ አይደል? ጸጋ ሲኖርብህ ቃልህ አየሩ ላይ እንደዚህ ዝናብ ሊጥል እንዳለ ደመና እስኪ አሜን በሉ። አረ እግዚአብሔር አምላኬ ቃላችሁን ያክብደው። ለዛ ነው መጽሐፍ ሲናገር ንግግራችሁ በጨው እንደተቀመመ በጸጋ ይሁን ይላል። አረ አሜን ነው ወይ? ይኸውልህ ጨዋ ንግግር እግዚአብሔር ይመስገን ምናምን ማለት አለ። በጸጋ ይሁን ማለት እባብ የሚገል ንግግር ነው። አረ አሜን በሉ። አጋንንት የሚያወጣ ንግግር ነው። somebody shout grace! ጸጋው ብቻ ይስራብ። እኔ አንድ ነገር ልንገራችሁ፣ ጸጋው ብቻ ይስራብ። አረ አሜን ነው ወይ? የኢየሱስ ጸጋ የኢየሱስ ጸጋ ሲሰራብ አለቀ። በቃ ግሬስ ከገባ አለቀ። የምትፈራው ነገር የለ ወይ ጉዴ ዘንድሮ። አሜን ነው። የምትሰጋበት ነገር የለ። አሜን ነው ወይ? የምትፈራው ሰይጣን የለ፣ የምትፈራው ሲስተም የለ፣ የምትፈራው ሰው የለ፣ የምትፈራው ወጀብ የለ፣ የምትፈራው ችግር የለ። ለምን ቢባል ጸጋው ከያዘ አለቀ። የቱም ነገር ሊጥል አይችልም። ለባርካችሁ እስኪ ቀኝ እጃችሁን አንሱ። እግዚአብሔር አምላኬ ቤታችሁን በጸጋው ይሙላው። አሜን አሜን አሜን። ዘኍልቍ ምዕራፍ 21 ላይ ላንብብላችሁ። በዚያ ጊዜ እስራኤል ይህን መዝሙር ዘመረ። አንተ ምንጭ ሆይ ፍለቅ፣ እናንተም ዘምሩለት። በበትረ መንግስት በበትራቸው የሕዝብ አዛውንቶች ያጎደጎዱት አለቆች የቆፈሩት ጉድጓድ። ከምድረ በዳ መቴና ተጓዙ። ከመቴናም ወደ ነሃኤል፣ ከነሃኤልም ወደ ባሞት፣ ከባሞትም ምድረ በዳውን ከላይ ወደሚከተለው ወደ ፈስጋ ተራራ ራስ በሞዓብ በረሃ ወዳለው ሸለቆ ተጓዙ ይላል። አሁን እዚህ ጋር እስራኤላውያን እየተጓዙ ሙሴ ያለ ጠማቸው። ሲጠማቸው ውሃ አሉ። ከዛ በኋላ እግዚአብሔር መዝሙር አመጣባቸው። አንተ ምንጭ ሆይ ፍለቅ አሉ። አንተ ምንጭ ሆይ ፍለቅ፣ እናንተም ዘምሩለት አሉ። ለምንጭ ይዘመራል? ይሄ ጉድጓድ አይደለም። ይሄ እንትን የኛ ሰፈር ያለው የወልኬሳ ወንዝ ጉድጓድ እንዳይመስል፣ ወይም በእናንተ በፖቶማክ ምናምን እንዳይመስል። ይሄ ጉድጓድ ክራይስት ነው። አሜን ነው። ይሄ ምንጭ ክርስቶስ ነው። አሜን። በእነሱም ከአለት ውሃ ጠጡ በምድረ በዳ ይላል። ይህም አለት ክርስቶስ ነው ይላል። አሜን። አንተ ምንጭ ሆይ ፍለቅ ይላል። አሁን ይሄ ምንጭ በአዲስ ኪዳን የት ነው ስትሉ ዮሐንስ ላይ አለ። ቅድም ያነበብኩላችሁ ምዕራፍ 7 ቁጥር 37 እና 38 ማንም የተጠማ ቢኖር
ዛሬ ግሬሱንና ክብሩን ተጠምታችሁ ነው የመጣችሁት። ማንም የተጠማ ቢኖር ኢየሱስ ነው ያለው ወደኔ ይምጣ ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ግሬስ ጸጋ ከኛ ውስጥ የሚፈልቅ የሚፈስ ሌሎችን የሚያጠጣ ሌሎችን የሚያድን ሌሎችን የሚፈውስ ነው። ይሄ ጸጋ ደግሞ አማኝ ውስጥ ሁሉ አለ። አሜን ነው። የእግዚአብሔር ጸጋ በእናንተ ውስጥ አለ። አሁን እዚህ ጋር ምን እያለ ነው ኢየሱስ? ማንም የተጠማ ቢኖር ወደ እኔ ይምጣ፣ ከዛ በኋላ ይጠጣ፣ ከዛ የሕይወት ውሃ ምንጭ ከሆዱ ይፈልቃል። ምን እያለ ነው? ማንም? አዎ። አሕዛብም? አዎ። ደካማም? አዎ። ዝሙት አዳሪም እንኳን ቢመጡ? አዎ። ማንም መንፈሱን የሚል ኢየሱስ ኢየሱስ የሚል የእግዚአብሔር መንፈስ የሚሆን ከአንተ ሌላ እያለ አያምረኝም የሚል የኔ ዓለሜ የሚል ይሄ ሰውዬ የተጠማ ሰው፣ እቺ የተጠማች ሴት ከሷ የሚፈልቅ ወንዝ አለ። የተጠማ ሰው ኢየሱስ የሚል ስፒሪቹዋል ሃንገር ያለው ዛሬ አንዱ ምጸልይላችሁ ነገር በኢየሱስ ስም የዘሎድ ሪስቶር ዩር ስፒሪቹዋል ሃንገር። መንፈሳዊ ረሃብና ጥማታችሁ ዛሬ ይቀሰቀሳል። አሜን አሜን አሜን። ኢየሱስ ያድናል። አያችሁ ውስጣችን ያለው ግሬስ ምን እንደሆነ ታውቃላችሁ? አዳኝ ነው። አሁን ለምሳሌ ትሄድና ወንጌል ለሰው ትሰብካለህ። ወንጌል ለሰው ስትሰብክ ሰውየው አንተን ቃልን ይቀበላል። ከዛ በኋላ እኔ የምለውን በል ትለዋለህ። ጌታዬ ይቅር በለኝ ስሜን ቢመዘዝ አንድ ሰከንድ በሚሞላ ሰውየው ዳና አልዳነም? ዳና አይደል? ማን ዳነው? ደህንነት በምንድን ነው? በጸጋ በለው። ታዲያ ጸጋው ከየት መጣ? ከየት መጣ? ከአንተ ውስጥ ነው የወጣው። you are grace distributor። አሜን አሜን አሜን። ሰማችሁኝ? አንተ ማለት ውስጥ ላይ ያለው ጸጋ ቢሰጥ የዓለምን ሕዝብ አድኖ ሙሉ ነው። ለምን እንደው ታውቃላችሁ? እንዳለ የጳውሎስ መልእክትን አንብቡ። ጸጋ ይብዛላችሁ፣ ጸጋ ይብዛላችሁ፣ ጸጋ ሁሉም ላይ ጸጋ ሲጀምርም ሲዘጋም በጸጋ ነው የሚዘጋው። you know what they know ግሬስን አንደርስታንድ አድርገዋል። ውስጣቸው ያለው ግሬስን አንደርስታንድ አድርገዋል። እንዴት? እሱ እኮ ለዛ ነው የእግዚአብሔርን ጸጋ አልጥልም ማለት። የእግዚአብሔርን ጸጋ I do not frustrate the grace of God ይላል። አንተ ግሬስ ራሱ ፍርስትሬት አላደርግም፣ አልጥለውም፣ አልንቆም ይላል። እና ጌታ ምን አለው መሰላችሁ? በጣም መገለጥ ውስጥ ገባ ጳውሎስ የሆነ ሰው ዛሬ ጸጋ ያገኘዋል። አሜን አሜን አሜን። ጸጋ እኮ ነው። ደግሞ የሚገርማችሁ ነገር ጸጋ ይጨመራል። ጸጋ ይብዛላችሁ። grace and peace be multiplied ይላል። so grace can multiply። እስከ ዛሬ ይሄን ያለው ማገልገል የቻልነው አሁንስ ግሬስ መልቲፕላይ ሲያደርግስ ከፍ ይላል። አሜን። ሌላ ግሬስ ሲጨምርስ ከፍ ይላል። አሜን ነው ወይ? ይኸውላችሁ አሁን ግሬስ የሚበዛ የሚጨመር ኤቭሪዴም። እንዴት ነው ግሬስ የሚጨመረው? እንደዚህ አሁን እየሰማችሁ እንዲህ በቃሉ ነው አሁን ግሬስ እየጨመረ ነው። እስከ ዛሬ ያቃታችሁ ነገር ያው እግዚአብሔር ምስክሬ ነው፣ በጸጋው ገልብጣችሁ ትሄዳላችሁ። ከዚህ ምሽት ጀምሮ እግዚአብሔር አምላክ እያሰበረ ገልብጣው ትሄዳለህ። እስኪ በኢየሱስ ስም በሉ፣ ያቃተኝን ሁሉ በሉ፣ በኢየሱስ ጸጋ በሉ፣ ሰብሬ ያልፋለሁ በሉ። ግሬስ አሜን አሜን አሜን። እና ጴጥሮስ ሲጽፍ ምን አለ በመልእክቱ ላይ? ግሬስ ኤንድ ፒስ ቢ ማልቲፕላይድ አለ። ግሬስ ማልቲፕላይ ያደርጋል። አሜን። ዛሬ አንዳንድ ሰዎች አሉ አዲስ ግሬስ ያገኛቸው ስራ ሁሉ ይቀይራሉ። የሚቀጠሩበት ካምፓኒ በጽድት ያለ ካምፓኒ። አሜን በሉ በኢየሱስ። there is grace አንተ ለመቀጠር ራሱ። አረ አሜን ነው ወይ? በኢየሱስም ይሄ ጸጋ ያገኛችሁ። ፕሮሞት የሚያረግ ግሬስ ያገኛቸው። ሰማችሁ? ጳውሎስ በምንድን ነው የሚያገለግል የነበረው? በጸጋ አይደለም? የሆንኩት በእግዚአብሔር ጸጋ ነው አይደል ያለው ጳውሎስ። አገልግሎቱ ማፕሮሞት እንዳደረገው ታውቃላችሁ? ግሬስ ፌስቡክ የለ፣ ቲክቶክ የለ፣ ዩቲዩብ የለ፣ ምን የለ፣ ኢንስታግራም የለ፣ ቴሌግራም የለ፣ ኪሎግራም የለ፣ ምንም አይነት ግራም የለም። በጳውሎስ በነ ጴጥሮስ ዘመን ማን አወቃቸው? እንዴት ታወቁ?
የአስቄዋ ልጆች የካህናት ልጆች ነበሩ። አጋንንት ሲያስወጡ ጳውሎስ በሚያገለግለው በኢየሱስ ሙጣ ሲሉት እንዴ ጳውሎስን አውቃለሁ አለ። ይሁን when grace አንተ ላይ መልቲፕላይ ሲያደርግ አጋንንት ያውቃል። የአየሩ አለቃ ያውቃል። መስሪያ ቤት ያለው ዲመን ያቅሻል ማለት አንቺ ስትመጪ አፉን ይዘጋል። ማን ነው ዛሬ አሜን ሲል የሆነ ሰው ጸጋ ያገኘው በኢየሱስ ስም? አሜን አሜን አሜን። አየ ሰይጣኑ ምን አለ? የአስቄዋ ልጆች ላይ 7 ወንዶች ናቸው። እኔ ጳውሎስን አውቀዋለሁ ኢየሱስንም አውቀዋለሁ። ማን ናችሁ እናንተ? ግሬስ ለስ ናችሁ አለ። ዜሮ ግሬስ there is no when I look at you አለ the devil when I look at you sense of Sceva you are empty there is no grace in you when I look at your face you are zero grace when I listen to your words they say come out you devil in Jesus name what who you me ከዛ ልንገራችሁ ሰውየው አጋንንት ያለበት 7ቱን ልብሳቸውን ቀደደ ራቁታቸው እንዲህ ብለው አፍረው ነው ሸፍነው እንደዚህ ብለው አሸማቆ አባረራቸው። ይኸውልህ ግሬስ ካልሰራብ ሰይጣን ያሸማቅቃል። እኔ ዛሬ ግን እኔ ጌታ ኢየሱስ ምስክሬ ነው የማገለግለው ጌታ ምስክሬ ነው። ዛሬ ለሆኑ ሰዎች ጸጋ ይበዛል። ይሄን ቃል ነው የምሰብከው እኔ ሕያውን ቃል ነው የምሰብከው የእግዚአብሔርን ቃል ዛሬ ላመነ በኢየሱስ ስም ልዩ ጸጋ ይበዛለታል። የኃይል መንፈስ ያገኘዋል። አዲስ ጸጋ ያገኘሃል። አሜን ነው። ስሙ ልንገራችሁ ጌታ ዛሬ ምን እንዳለ ታውቃላችሁ? እግዚአብሔር ማይቲ ሜን አስነሳለሁ ብሎኛል። ጀግና ሰባኪ ማጋጃና ማሲላ ባራባስ በግሬስ የሚሰብክ አረ አሜን ነው ወይ? በቀላሉ ነፍሳት የሚያድን በቦልድነስ ኢየሱስን ለሰው የሚነግር ከአፉ ጋር የሆነ መንፈስ የሚወጣ ያ ሰውዬ ማን ነው? ዛሬ በኢየሱስ ስም ቅባት ይረፍበት። አሜን አሜን። ግሬስ ካለብህ ልክ እንደ የጳውሎስ ስም ሰይጣን ያውቃል፣ ሰው ያውቃል። ዝም ብሎ እንዳይመስል በቀደም ነግሬያቸዋለሁ። መጽሐፍ ስታነቡ በዘንቢል ሁሉ አሻገሩት ይላል። በዘንቢል ስሙል ነበረ ፖል፣ በዛ ላይ መላጣ ነበር። ቀላል ነው በቃ ጸጉሩ ብዙ ስለሌለ ክብት ነው የሚለው ዘንቢል ውስጥ በዘንቢል አድርገው እንደዚህ አድርገው አሻገሩት። he was small my friend እላዩ ላይ ያለው ግሬስ ግን ወየ አሜን። ኢየሱስ የነካው ቀን ሐዋርያት ሥራ ምዕራፍ 9 ላይ 1 ብር አልሰጠውም። አንድ ነገር ግን ሰጠው። የሁሉን ባለቤት ግሬስ ሰጠው። አሜን ናችሁ? ኧረ አሜን ነው ወይ? እስኪ ጸጋ በሉ በጌታ ጌታ ሆይ በሉ ጸጋ ይብዛልኝ፣ ኃይል ይብዛልኝ። አሜን አሜን። ጳውሎስ ብቻውን አረቢያ ሄዳለሁ። ብቻውን ብር የለ ምን የለ ሰው የለ ዘመድ የለ ያለው ቃል ነው። እሱም ኦልድ ቴስትመንት ነው። ከዛ በኋላ ሄደ አረቢያ 3 ዓመት ግሬስ። አሜን ግሬስ። እሱ መጀመሪያ ምንድነው ያለው? አንተ ለአሕዛብ ከዛ በኋላ ለነገስታት ከዛ ለኢየሩሳሌም ለአይሁድ ብሎታል። ስለዚህ ሚኒስትሪውን የሚጀምረው ከማን ነበር? እግዚአብሔርን ከማያውቁ አሕዛብ። ምንም እግዚአብሔር የሚባል ነገር አያውቁም። ፀሐይና ወንዝ ነው የሚያመልኩት። ወይ ዛፍ ነው ወይ ድንጋይ ነው ወይ ጨረቃ ነው ወይ ኮከብ ነው የሚያመልኩት። እነዛ አይነት ሰዎች ጋር ሄዶ አጋንንት የሚያመልኩ ጋር ሄዶ ኢየሱስ የሚባል አንድ የሚወዳቸው አምላክ አለ አላቸው። ምንድነው? እኛ ኢየሱስ የሚባል አናውቅም። አይ እሱ እኮ ነው ይሄን ሁሉ የፈጠረው እናንተ የምታመልኩትን። አይ እኛ አናውቅም። እንዴት ነው የምናውቀው? እሱ አየ ግሬስ ሲኖርብህ እግዚአብሔርን ዴሞንስትሬት ታደርገዋለህ። አሜን። when you perform miracles in the name of Jesus you are demonstrating Jesus. Jesus is not a mere word. እሱ የሚሰራ አምላክ ነው። his name has power. the grace of God has power. በኢየሱስ ስም ስትል አጋንንቶች ይወጣሉ። እኔ ዛሬ እኮ እንዲህ እየተናገርኩ እግዚአብሔር ምስክሬ ነው። የሆኑ ሰዎች በከባድ ጸጋ እያረገዙ ነው። የሆነ ኃይል እየገባባቸው ነው። አሜን አሜን አሜን። እና እዛ ፀሐይ ለሚያመልኩ አይ ፀሐይ አምላክ አይደለም። እንዴት እናውቃለን? ኑ እውሩን ሽባውን ተነስና ሂድ። እንዴ ይሄ ሰው አይደለም አማልክት ነው። አይደለም እኔ ሰው ነኝ።
ኢየሱስም ይባላል። የታል? ይሄን ያደረገው እኔ አይደለሁም እሱ ነው። ይሄንን ኢየሱስ ነው የምንፈልገው እኛ። በቃ ይሄንን ነው የምንከተለው። ለዛ ነው ኤፌሶን፣ ቆሮንቶስ፣ ገላትያ ኦል ዚስ ቸርች የተከፈተው መጽሐፍ ቅዱስ የተጻፈው እግዚአብሔርን የማያውቁ አገር ሄዶ ነው። ለምን መሰለ? በላዩ ላይ ያ አጭሩ ጳውሎስ፣ ያ መላጣው ጳውሎስ፣ አሜን አሜን አሜን፣ እንዲህ ስታየው እዚህ ግባ የማይባለው ጳውሎስ እላዩ ላይ የተሸከመው አኖይንቲንግ ያ ቅባት ጸጋ ይባላል። የአዲስ ኪዳን ቅባት ጸጋ ይባላል። ዛሬ በኢየሱስ ክርስቶስም ይህን ጸጋ የሆነ ሰው ይቀበላል። ለከፊቱ ላለው ዘመን በኢየሱስ ስም ከፊቱ ላለው ዘመን ኢየሱስን በኃይል የሚያገለግልበት ጸጋ አንድ ወንድሜ ይቀበላል። አንድ እህቴ ትቀበላለች። የሆነ ሰው እዚህ ቤት አለ አሜን የሚለኝ እሱ ነው። ይሁንለት። አሜን አሜን አሜን። እስኪ ጸጋ ያስችላል በሉ። ድገሙት። የማልችለውም በሉ የምችለው በሉ በእግዚአብሔር ጸጋ ነው በሉ። የኢየሱስ ጸጋ በሉ ሁሉን ያስችለኛል በሉ። ያው አንድ ጊዜ እንደዚህ ሆነ። ጳውሎስ ያው ታውቃላችሁ ጸሎት ይወዳል፣ ቃል ይወዳል፣ ጾም ይወዳል። ሂስ ፎከስድ እና ይጸልያል፣ እየጸለየ እያነበበ እያጠና በመገለጥ ሶስተኛ ሰማይ የሚባል ሄደ። አሜን። እኛም ጋር ያለው ግሬስ ሴም ነው እኮ ባይዘው። እኛ እኮ ብንለፋና እንደሱ እኮ ዴዲኬትድ ብንሆን እኮ ሶስተኛ እንሄዳለን እኮ። እኛ ቀና ስንል የሚታየን ይሄኛው ነው። አየህ እሱ ግን he invest his life on the grace. When God invests grace on you, you also invest yourself on the grace. Don't forget this. Emphasize አርጋችሁ ያዙ። እግዚአብሔር ጸጋውን በእናንተ ላይ ኢንቨስት ያደርግ፣ አንተ ራስን ጸጋው ላይ ኢንቨስት አድርግ። ገንዘቡ ትሆናል። መጽሐፍ ሲናገር እኔ በምሰራበት ቀን ይላል ገንዘብ ይሆኑልኛል። አያ ገንዘብ ይሆኑልኛል። ምን መሰለ? ኪስ ውስጥ ያለው ገንዘብ ለምትፈልገው ቀን ለምትፈልገው ነገር ታውለዋል። ቤት ትገዛበታለህ፣ መኪና ትገዛበታለህ፣ የፈለከውን ነገር ታደርግበታለህ። ገንዘቡ ስላለ ገንዘቡን ወደ ፈለከው ትቀይራለህ። እኔ በምሰራበት ቀን ገንዘብ ይሆኑልኛል ማለት በእኔ ጸጋ ያድኑልኛል፣ በእኔ ጸጋ እሰራባቸዋለሁ። እግዚአብሔር ይመንዝራችሁ። አረ እግዚአብሔር ይጠቀምባችሁ። ሰው በገንዘቡ እንደሚጠቀምና የሚጠቅም ነገር እንደሚገዛ እንደዛ እግዚአብሔር አምላክ የሚጠቅም ሰው አድርጎ ይጠቀምባችሁ። ግሬስ እኮ አሜን አሜን አሜን። አረ ጸጋ በሉ። አረ ዛሬ ጸጋ ይብዛልኝ በሉ። ጸጋ ይጨመርልኝ በሉ። አሜን አሜን አሜን። አንድ ጊዜ ሶስተኛ ሰማይ ከወጣ በኋላ ትዝ ይላችኋል። በራእይ ሄደ በቪዥን። ከዛ ሲመለስ ያየው ነገር በሰው አፍ አይነገርም፣ ለሰውም ጆሮ አይነገርም። እንዳትናገር ተብሏል። እና ውስጡን ኢች አርጎት የሆነ ቀን ስቶ እንዳይናገር የሰይጣን ሞጊያ ተሰጠው ይላል መጽሐፍ። ከዛ በኋላ ያ ነገር ከላይ ላይ እንዲሄድ ከአንዴም 3 ጊዜ ጌታን ጠየቅኩት ይላል። 3 ጸለይኩ ነው የሚለው እንግዲህ ጳውሎስ። እንግዲህ 3 ጳውሎስ 3 ጊዜ ጸሎት እንግዲህ ስንት አንዱ ጸሎት ስንት ቀን እንደሆነ አላውቅም። ገባችሁ? ግን 3 ጸለይኩና ጌታ ምን አለው መሰለ? ጸጋዬ ይበቃል። እጅን ከፍ አድርግልኝ። አሁን ጌታ ኢየሱስ ሆይ በሉ። ጸጋ ይበቃኛል በሉ። ጸጋ ይበቃኛል። ከፊቴ ላለው ዘመን ጸጋ ይበቃኛል። አሜን አሜን። my grace is sufficient ይላል። ምን መሰላችሁ? sufficient grace ማለት በደንብ ስሙ። sufficient grace ማለት የማያልቅ የማያቋርጥ ለሰው ሁሉ የሚበቃ ይውላችሁ። አሁን ዓለምን ሁሉ ለማዳን እኔ ብቻ ጌታን ተቀብዬ ቢሆን አሁን እኔ ብቻ በሆነ የእግዚአብሔር ጸጋ እኔ ብቻ ውስጥ ያለ ቢሆን ዓለምን ሁሉ በእኔ ማዳን ይችላል። because the grace of God is sufficient. ልላችሁ የምፈልገው ምን ታውቃላችሁ? አንቺ ውስጥ ያለ ጸጋ አንቺ ኖቲስ አላረግሽውም፣ አንተ አቴንሽን አልሰጠኸውም እንጂ ዓለምን ማዳን ይችላል። ለዛ እኮ ነው ሰው እኮ ሊያቆመን የማይችለው። ጌታ ሰው ሊያቆመን የማይችለው እኮ ለዛ ነው እንጂ ስንት ሰው እንድትቆሙ ይፈልጋል። ግን ወዳጄ እስኪ ጸጋ በል። አሜን። ጸጋው ነው እኔን የሚያቆመ ምሕረቱ ነው እንዲህ የሚያዘምረኝ። አሜን አሜን አሜን። የእግዚአብሔር ጸጋ anything you see in the New Testament
መንፈስ ቅዱስ ከወረደ ኃይል ከተቀበሉ ቀን ጀምሮ የሚያደርጉትን ነገር በሙሉ የሚያደርጉት በጸጋ ነው። the loving kindness of God እግዚአብሔር እንዲሁ ለሰው የሰጠው ሳይከፈል ምንም ሳከፍል ምንም ያረባም maybe you think you have sinned a lot ብዙ ኃጢአት እንዳለባችሁ እስቲ ሊሰማቸዋል ሰው ጸጋን ስታውቅ ከኃጢአት ክስ ያወጣል። አሜን ናችሁ? ጸጋ ሲገባ የኢየሱስ ጸጋ የኢየሱስ ሥራ የመስቀሉ ሥራ ሲገባ እሱን ጸጋ መቀበል ሲገባ ትናንትና ከሰራው ኃጢአት ንስሐ ገብተህ እስከ ዛሬ ግን እየተኮነንክበት ካለው ነገር ራሱ ፍሪ ትሆናለህ። አሜን ነው። አለበለዚያ ጸጋ ከዛ ካላዳነ ጸጋ አይደለም። ጸጋ እኮ ማለት ኢየሱስ የሰራው ሥራ በሙሉ ለሰው ተሰጠ ማለት ነው። ወይኔ አሜን ነው። ስለዚህ ዛሬ ምንድነው መሰላችሁ ምጸልየው? አሜን ናችሁ ወይ? አንተ ምንጮይ ፍለቅ። ይፈልቃል ካንተ ውስጥ ጸጋ ይፈልቃል ካንቺ ውስጥ ግሬስ ይፈልቃል ካንተ ውስጥ ኃይል ይፈልቃል ካንቺ ውስጥ። ስሙኝ ዛሬ ጌታ እኔ እንደዚህ አመኘ ነው ምጸልየው እንድታምኑ ፈልግ። ሐዋርያት ላይ የተገለጠ ነገር በሙሉ አንቺ ላይ የማይገለጥበት ምንም ምክንያት የለው። አሜን ነው። እነ ጳውሎስ ላይ እነ እስጢፋኖስ ላይ የተገለጠ ኢየሱስ በእኔ የሚያምን እንደኔ ያደርጋል እንደውም ከኔ በላይ ብሏል። ስለ ግሬስ እኮ ነው የሚያወራው። ስለ ግሬስ ነው የሚያወራው። ግሬስ ካለብን አንድ ብቻ ሆነ ዓለም ሁሉ ይሰማል። በቃ ምንም you can't help it። አሜን ነው። ሰው ቢሰድብ ሰው ቢቃወም ምን ቢል በቃ አደባባይ ላይ ያቆማል እግዚአብሔር ብቻ። ጸጋ እኮ ነው። እግዚአብሔር ምስክሬ ብቻ ሰው የፈለገው ሊል ይችላል። የእግዚአብሔር ጸጋ ይስራብ ብቻ። አሜን ናቸው። አሜን። አሁን እነሱ ያሳደዱት መሰላቸው። ጳውሎስን አሰሩት፣ ደበደቡት፣ በመርከብ ወሰዱት። ምን አሉት? እሱ ግን ያውቃል ንጉስ ጋር እየሄደ ነው። ሰማችሁ? እዚህኛው እኛ ሮማዊ ነው እኛ እኔ አይሁድ ነኝ። አይሁድንም ነው ሮማም ነው ሲግነተ ፓስፖርት ስላለ እንዴ ሮም እንደዚህ ይነካል እንዴ? የሰውዬ ሮማዊ ነው ያውቃል የት እንደሚሄድ። ለምን? ኢየሱስ ምን ብሎታል? በነገስታት ፊት ስሜን ይዘህ ትገባለህ። ስለዚህ ለነሱ ያሰሩት መስሏቸዋል። ግሬስ ግን አሰራሩ ልዩ ነው። እንደዚህ አድርጎ አስገባው። ዛሬ የሆነ ሰው ኢየሱስ ያየለት ቦታ በራሱ መንገድ ያስገባዋል። በጸጋ ትገባላችሁ። አሜን በሉ። አሜን አሜን አሜን። እነሱ ገርማው መርከብ ተሰባበረ እንደዚህ ሆነ ምናምን እሱ ያውቃል ተው ይላል። እንደዚህ ነው ይታየኛል ይላል። ዝም በል ይሉታል። እሺ ያ ሁሉ መርከብ ላይ ነበረ ሰው ራሱ የተረፈው በጳውሎስ ምክንያት። አየ መርከብ ላይ ብዙ ሰው ነበር። ማዕት እስረኛ ነበር። ከካፒቴኑ ጋር እዛ ላይ ከሚሰሩ ሰዎች ጨምሮ ብዙ ሰው ነበረ። ጳውሎስም አለ። አሜን። እንዳለ እግዚአብሔር የማይጠቅሙት ናቸው እነዛ። ጳውሎስን ነው ለአንተ ስል አተርፋቸዋለሁ አለ። መጣና በል ይኸውልህ አንተ ካለበት ቤት የተነሳ because of you the people around you will be saved። ለምንድን ነው አሜንም አትለኝ? እግዚአብሔር እዛ መስሪያ ቤት የቀጠረሽ ለብዙዎች መድኃኒት እንድትሆኝ ነው። ደግሞ አንድ ነገር ነግርሻለሁ ዛሬ አንቺ ስትገቢ ዘዲመን እዛ ስራ ቦታ ያለ በሙሉ ይታሰራል። አሜን በይ በኢየሱስ ስም። አሜን ነው ወይ? ኢየሱስ ያለ እኔ እዚህ አገር እንደመጣው የሆነ ቤዝመንት ተከራየው ማለት ነው። ያው ቤዝመንት መቼስ ያልኖረ ብዙ አለ። ጌታ ይባርክ። እኔ ቤዝመንት ኖር ያለ እኔ ባይዞ እንደዚህ በሚዲያ ብዙ ሰው ያየኛል ስናገር ይቆምጡብኛል በኋላ ደስ ይለኛል። እና ቤዝመንት ገባው። ቤዝመንት ጎረቤቶች አሉ ያው ታቋላል። ሩሜቶች አንድ ኪችን አለ እንደ ሳሎን ነገርም ነች። ከዛ በኋላ ሰው አሉ እና እኔ ተቀጣ አጥዬ ለሊት ሻብራ ጋጃ ስል አንዱ ሰክሮ ይመጣል። ያኛው እንደዛው ሰክሮ ይመጣል። በግሩፕ ይመጣሉ። በቃ ያስጠላል። ከዛ አንድ ቀን እየጸለይኩኝ ሆሊ ስፒሪት ዝም ብለ ነው በቃ በእነዚህ ቶርመንት የምትሆነው አለኝ። 3 AM እኮ ብድግ አልኩና in the name of Jesus እኔ ከዚህ ቤት እስከምወጣ እነዚህ ሰዎች ሁሉ አባራለሁ ማንንም ሰው አይገባም ብዬ ተነሳውና anointing oil energy spray in Jesus name ውጣ in Jesus name ውጣ in Jesus name ውጣ። በእውነት ነው። ይሄ ፍሪጅ ብቻዬን ነው የምጠቀመው። ይሄ ሳሎን ብቻዬን ነው። ማንንም ሰው አይገባም ጌታ ሆይ አልኩኝና ጸለይኩ። ማን ነው ይኸውላችሁ
በማግስቱ አንደኛው ብድግ ብሎ ሰውየው ባለቤቱ ማለት ትናንትና ሰክረህ ስትረብሽ ነበር ውጣል። ጧት ይሰራል ግሬሱ አልኩኛ። ይው ስማ ጸጋ ያስወጣልም ያስገባል። አሜን በልግድ የለም። ይው አጋንን ታስወጣለ በረከት ታስገባለ። አሜን። ከዛ በኋላ ከ3 ቀን በኋላ ያንኛውም ሌላ ቤት አገኘው ብሎ ወጣ። ከዛ ጌታ ሆይ 3 ናቸው ወጡ ሁሉ። ጌታ ሆይ ማንንም ሰው እንዳይገባ ከዚህ እስከሞት አልኩ። ይው እዛ ሲልቨር ስፕሪንግ ሬስቶራንት ላይ ይለጥፋል። የለም ገበያ ግሬስ ቆልፎታል። ከዛ ጸሎት ተመቸኝ። ሻብራጋ ጃባላ ዳባ ጃባላ ጋባጅ ይራባ እና ሁሌ ስጸልይ ይሰማሉ ከላይ እና እህቶች አሉትና ጴንጤ ይወዳሉ። የቤቱ ባለቤት ወንድማቸው ነው። አባታቸውም አሉ እንደዚህ ምናምን እና ጴንጤ ይወዳሉና እኛ እኮ አሟታል እህቴ ጸልይላት። ኧረ አምጪ ጸልያለሁ። ከዛ ምን አልኩኝ መሰለ ሳሎኔ ነው አልኩ። ከዛ አብራችሁ አልኩ። እውነቴን ነው፣ እውነተኛ ታሪክ ነው። ከዛ እኔ እንዲህ በቃ በጾም ነው ያለሁት እየጸለይኩ ነው። ከዛ ልክ ገና ስታይኝ በኢየሱስ ስም ምናምን ሰው እዛ ቮሚት እና ለፈለፈ እናቷ ላይ ነበረ ካንሰር እንደዚህ ሆኜ ምናምን ብሎ ለካ አንጀቷ ኦሬዲ የካንሰር ምልክት እያሳየ ያ ነገር ሲምፕተም ታይቶባ በሆስፒታል ያቺኛዋ ታለቅሳለች። ምንድነው እኔ አላውቅም። ወጣ ተመልሰሽ ሆስፒታል ሂጂ አልኳት። ተመልሳ ሄዳ የለም ምንም። ይው ሌላም ያቺኛዋም እንደዛ ሁለተኛ ሌላም ሰው መጣ። ከዛ በኋላ ሰው ማምጣት ጀመሩ። አይ የሆነ ልጅ አለኛ ቤት ወንድማችን ነው ማለት ጀመሩ። ይው ከዛ ቤት እስከሞታ አንድ ሰው ሳይገባ ወጣው። ለምን መሰላችሁ? የእግዚአብሔርን ጸጋ ለእግዚአብሔር ክብር ከተጠቀማችሁበት ተራ ጸጋ አይደለም የተቀበላችሁት። ጸጋ በጣም ኤክስፔንሲቭ ስለሆነ በገንዘብ መግዛት ስለማንችል እግዚአብሔር በነፃ ሰጠን። በነፃ ስለተቀበላችሁ ጸጋ ርካሽ አይደለም። ጸጋ ውድ ነው፣ ኃይለኛ ነው። እጸልይላችኋለሁ። ቀኝ እጃችሁን ከፍ አድርጉ። በጌታ በኢየሱስ ስም የኢየሱስ ጸጋ የእግዚአብሔር ጸጋ ይስራባችሁ። ስራ ቦታ ይስራባችሁ። ቢዝነሳችሁ ጋር ይስራባችሁ። በአገልግሎት ይስራባችሁ። በነገር ሁሉ ይስራባችሁ። በቤታችሁ ይስራባችሁ። አሜን አሜን። አንተ ምንጮ ይፍለቅ። ውስጣችሁ ላይ ያለ ጸጋ ዛሬ መፍለቅ አለበት።